ስልሜ ለምለም ደምስ ይባላል። ምኖረው ደብረ ብርሃን ነው። በፊት የምሰራው ሽንኩርት ምናምን ነበረ። ከዛ ዘንድሮ መስከረም ላይ ወደ ስራ ገብቻለሁ። የለምለምና ጓደኞቻቸው ዶሮ እርባታ ነው። አይቼ በትንሽ ዶሮ ነበረ፣ በ15 በ20 ዶሮ ነበረ። ከዛ በእነሱ ነበር የገባሁት። የተወሰነ ውጤት ሲኖረው ጨምር አድርጌ በራሴ ውጤታማ ስለሆነ በራሴ ነው የገባሁት። ስራና ስልጠና ያው ክትባት ክትትል ያደርግልኛል፣ መጥቶ ድጋፍ ይሰጡኛል፣ ያበረታቱኛል። አሁን ያሉት 400 ዶሮች ናቸው። መንግስት አሁን ይሄንን ስራችንን አይቶ ውጤታማ እንድንሆን ቦታ ከሰጠን እስከ 1000 እስከ 2000 ዶሮ መድረስ ነው እቅዳችን። ወጣቶች ወደዚህ ስራ ቢገቡ ተደራጅተው አንደኛ ውጤታማ በጣም ይሆናሉ፣ ትርፋማ ይሆናሉ። መንግስትም ደግሞ የሚያመቻችላቸው ነገር ሊኖር ይችላል እና ቢገቡ አሪፍ ነው። ሲማይና ለማባው ይባላል። ስራ የጀመርኩት ከመጀመሪያው ጀምሮ እዚህ ነው። ከካውያ ጀምሬ ከዛ አሁን 3 አመት ሆኖኛል እዚህ ሰራ። እዚህ ከመጣ በኋላ ብዙ ሙያዎችን እንድማራው አድርጎኛል። ብዙ ለውጦችንም አግኝቻለሁ፣ ዕውቀቶችንም እንደዛው አግኝቻለሁ ማለት ነው። ያው ለቀጣይ እንግዲህ የራሴ ለመክፈት ነው። ያው ጠንክሮ መስራት ነው፣ በቃ ተስፋ ለመቁረጥ ነው። ለማንኛውም ነገር ተረጋግተህ ከሰራ ማደርስበት እንትን የለምና ተረጋግተን በተስፋ መስራት ነው ያለብን ብዬ አስባለሁ። ድርጅቱ በተቋቋመው 2015 ነው የተቋቋመው። 2015 ሚያዝያ ላይ ነው የተቋቋመው። በ2015 ስናቋቁም 3 ሰራተኛ 3 አባላት ሆነን ያቋቋመው። ከዛ በኋላ የመጀመሪያ ሰራተኞች 2 ሰራተኞች ነበሩ። ስራውን ሲጀምር እንዳጠቃላይ እስከ አባላቱ 5 ሰራተኛ ነበር የጀመርነው። አሁን ላይ በቋሚነት 10 ሰራተኛ አለን፣ በጊዜያዊነት 3 ሰራተኛ አለን። ከአባላት ውጭ ነው ይሄ። እስከ አባላቶቹ ኦልሞስት 16 እንሆናለን ማለት ነው። ጋርመንታችን በብዛት የሚያመርታቸው ምርቶች በደብረ ብርሃን ለሚገኙ አካባቢ ለሚገኙ ሰዎች የቲሸርትና የቱታ ምርቶች ነው በብዛት የምናመርተው። እስከ መርካቶ ድረስ እናስገባለን ምርቶቻችንን። ማንኛውም በጅምላ መቀበል ቢፈልግ በችርቻሮ መውሰድ የሚፈልግ ሰው መጥቶ መውሰድ ይችላል። ለማንኛውም ለቤተክርስቲያን ፕሮግራሞች፣ የገቢ ማሰባሰቢያ ፕሮግራሞች፣ ለግልና ለመንግስት ተቋማት ማንኛውም የቲሸርት ለህትመት ቤቶች ቲሸርቶችንና ማንኛውም ቱታዎችንም የደንብ ልብሶችንም እናቀርባለን። ዋና ስራችን ይሄን ይመስላል። ስንነሳ የነበረው ካፒታል 90 ሺህ ብር ነበረ። በ90 ሺህ ብር ካፒታል የተነሳ ነው። አሁን ኦልሞስት ከቋሚ ንብረት ጨምሮ በአጠቃላይ 1.2 ሚሊዮን በሚደርስ ካፒታል አለን። በመንግስት በኩል እኛ ድጋፍ የተደረገልን የመስሪያ ቦታ ድጋፍ ተደርጎልናል። ይሄ የምታዩት ሾድ የመንግስት የተሰጠን የመስሪያ ቦታ ድጋፍ ነው። ቶታሊ ወደ 100 ካሬ ሜትር የሚሆን ቦታ ነው። ይህንን ድጋፍ ያገኘነው ከመንግስት ነው። ከዛ ውጭ የብድር ፕሮሰስ እያደረግን ነበረ፣ ግን ያው አብዛኛው የብድር ፕሮሰሶቹ ሆልድ የሆኑ ናቸው ወይም ደግሞ እኛን አልጠቀሙንም እስካሁን ድረስ። ትልቁ ያው የገበያ ትስስር ነው። ዋናውና መሰረታዊ ነገር እኛ ስራውን እንሰራለን፣ ገበያውንም በራሳችን ነው የምናመጣው። አብዛኛው ገበያውን በራሳችን ነው ተዋውልተን የምናመጣው። ትልቁ ተግዳሮት የገበያ ትስስርና አሁን ደግሞ በጣም እየገጠመን ያለው የመሸጫ ቦታ፣ እንደምታውቁት የኪራይ ቦታ የለንም። በሸጫችንም መስሪያችንም እዚህ ነው። የሴም ለገሰ እባላለሁ። እምዬ ምኒልክ ክፍለ ከተማ ስራና ስልጠና ጽህፈት ቤት ኃላፊ። በእቅድ አፈጻጸማችን በግማሽ አመት እቅዳችን ጠቅላላ በክፍለ ከተማችን ላይ የሚገኝ ስራ ፈላጊን መመዝገብ 5861 ነው የተሰጠን። በዚህም እስካሁን ድረስ ወደ 5100 አካባቢ የሚሆነውን ስራ ፈላጊ ከየቀበሌው በመመልመል መመዝገብ ችለናል። ከየቀበሌው የሚመጡ የስራ ፈላጊዎቻችንንም ስንመለምል ከቀበሌ ያሉ በማህበራዊ ዘርፍ በኩል ተመርቶላቸው እንዲመጡ እናስደርጋለን። ከዛም በተቋማችን ላይ የስራ አጥ ካርድ እንዲወስዱ እናደርጋለን። ይህንንም ስራ ምቹ የሚያደርገውና በተለይ በዚህ 2 አመት ለስራው ቅልጥፍና ያገዘን በሲስተም መሆኑ ነው። ምዝገባው ሙሉ የሚደረገው
በሲስተም ነውና በሲስተም የመዘገብናቸውን ስራ ፈላጊዎች በሚፈልጉበት የስራ መስክ ላይ በፈለጉት በአቀረቡት አማራጭ አማካኝነት የስራ እድል እናመቻቻለን። የስራ እድሉ ከተመቻቸ በኋላ እዛው ሲስተሙ ላይ የማቀናነስ ስራውን ጭምር ሲስተም ያቀናንሳል። ይሄም አሪፍ የሚያደርገው ነገር አንደኛ ክፍለ ከተማ ከክፍለ ከተማ አንዱ ክፍለ ከተማ ስራ የተፈጠረለት ሌላኛው ክፍለ ከተማ ወይም ሌላ ሀገር በክልል ደረጃ ባሉት የትኛውም ዞኖች ላይ ሄዶ ሌላ ስራ ሁለቴ ሶስቴ ተጠቃሚ አይሆንም። ከፍትሃዊነትም አንፃር አንድ ሰው አንድ ቦታ ላይ ስራ ከተመቻቸለት ሲስተም ስለሚይዘው በዛ አጋጣሚነት ሪፖርትም አሰራሩንም ምቹ ለማድረግ የሲስተም ስራችንን አቀላጥፎልናል። ምዝገባ እቅዳችን በበጀት አመቱን መዘገባለን ብለን ያሰብነው 19271 ነው። አሁን እስከ በ6 ወሩ 19580 ለሚሆኑትን ወይም 101.6% መመዝገብ ችለናል ማለት ነው። ዘንድሮ በፈጠርነው ሰፊ ንቅናቄ 101.6 በ6 ወር ውስጥ የአመቱን እቅድ መመዝገብና መረጃ ያስችለናል ማለት ነው። ሁለተኛው ከመዘገብን በኋላ የአዌርነስ ክሬሽን ስራ ነው። የግንዛቤ ማስጨበጥ ስራ የግንዛቤ የሚፈጠርላቸው አካላት ለወላጆች፣ ለስራ ፈላጊዎችና ለሌሎች ስቴክሆልደርስ ኤንድ ፓርትነርሺፕ ልዩ ልዩ የግንዛቤ ማስጨበጥ ስራ ይሰራል። በዚህም መሰረት የግንዛቤ ፈጠራ ስራውን ስናየው እቅዳችን 19271 ነው። እስካሁን ድረስ የተፈጠረው 17586 ወይም የእቅዱን 91.3% የአዌርነስ ክሬሽን ስራ ኢንዴፕዝ የሰራንበት ሁኔታ እንዳለ ነው። ከግንዛቤ እንዲደረግ ነው። ሌላው ግንዛቤ ከተፈጠረ በኋላ ዋናው ትልቁ ኮር የሆነው ጉዳይ ኢንተርፕረነር እና ቴክኒካል ስልጠናዎችን ለስራ ፈላጊዎች መስጠት ነው። ኢንተርፕረነር ስልጠና አለ፣ ቴክኒካል ስልጠና አለ። ጠቅላላ ኢንተርፕረነር ስልጠና ወደ 21921 ነው እቅዳችን። ክንውናችን ወደ 30737 ነው። ከዚህ ውስጥ 19892 የሚሆኑት ሴቶች ናቸው። ከ100% በላይ በ6 ወር ውስጥ የአመቱን እቅድ አቺቭ ማድረግ ችለናል። ስለዚህ ኢንተርፕረነርና ቴክኒካል ትሬኒንጎችን ለስራ ፈላጊዎችና ለነባር ኢንተርፕራይዞች እንደየባህሪያቸው ጋፓቸውን እየለየን ኮሌጆቻችን ላይ ሁለቱ የመንግስት ኮሌጆች ላይ በሰፊው የምንሰራበት እድል እንዳለ እንዲያዝ ነው። ሌላው ተግባር የኢንተርፕራይዝ ኤስታብሊሽመንት ተግባር ነው። በበጀት አመቱ ዋናው ትልቁ ግባችን 1084 ኢንተርፕራይዝ ስታብሊሽ በማድረግ 19271 ለሚሆኑ ዜጎች የስራ እድል ፈጥራለን ነው ግባችን። በዚህ መሰረት 1084 ነው እቅዳችን 822 በ6 ወሩ ፈጥረናል ማለት ነው። የእቅዱን 75.6% አቺቭ ማድረግ ችለናል ከኢንተርፕራይዝ መስራት አኳያ ማለት ነው። ከዛ ውጪ አጠቃላይ የተፈጠረው የስራ እድል ስናየው ምንድነው የተፈጠረው የስራ እድል የሚለው ነገር ዋና የርብርብ ማዕከላችን ፐርማነንት ጆብ ላይ ወይም ቋሚ የስራ እድል ላይ ነው። ምክንያቱም ጊዜያዊ የስራ እድል ፈጠራ ላይ ብንቆልለው ነገ ተመልሶ ስራ ፈላጊ ስለሚሆን ቋሚ የስራ እድል ፈጠራ እቅዳችን 80% ነው ወይም ደግሞ የእቅዱ 80% ወይም 11886 ነው። እስካሁን በቋሚ የፈጠርነው 7582 ነው። ይሄ የእቅዱን 64.1% ማሳካት ችለናል በ6 ወሩ ማለት ነው። ጊዜያዊ እቅዳችን 3800 ነው። ወደ 4000 ከ100% በላይ ፈጥረናል ማለት ነው። አጠቃላይ ቋሚ ሲደመር ጊዜያዊ እቅዳችን 19271 ነው። ክንውኑ 11924 ወይም የእቅዱን 62% የስራ እድል መፍጠር ችለናል ማለት ነው። እስካሁን ድረስ በግብርና 154 ኢንተርፕራይዞችን በመመስረት ለ3437 ስራ ፈላጊዎች የስራ እድል እንፈጥራለን ብለን ግብ ጥለናል። እስካሁን ድረስ 75 ኢንተርፕራይዞችን በመመስረት ለ193 ዜጎች የስራ እድል መፍጠር ችለናል። በኢንዱስትሪ በተመሳሳይ 317 ኢንተርፕራይዞችን በመመስረት 5487 ለሚሆኑ ዜጎች የስራ እድል እንፈጥራለን ብለን ግብ ጥለናል። አሁን በ6 ወሩ የደረስንበት 113 ኢንተርፕራይዝ በመመስረት ለ153 ዜጎች የስራ እድል መፍጠር ችለናል። በአገልግሎት ዘርፍ 514 የሚሆኑ ኢንተርፕራይዞችን በመመስረት ለ6400 ዜጎች የስራ እድል እንፈጥራለን ብለን ግብ ጥለናል። በ6 ወሩ የደረስንበት 611 ኢንተርፕራይዞችን በመመስረት ለ755 ዜጎች የስራ እድል የፈጠርንበት ሁኔታ አለ ማለት ነው። ስለዚህ በግብርና በኢንዱስትሪና በአገልግሎት ምን ያህል ፈጠርን የሚለውን ኢንዴፕዝ እያየን እየገመገምን እንመራው። ሌላው የሚፈጠረው የስራ እድል ፈጠራ ኢንክሉሲቭ ነው ወይ፣ ከፍትሃዊነት አኳያ ከአካታችነት አኳያ ምን ይመስላል የሚለውን ነገር መያዝ አለበት። የመጀመሪያው የሚፈጠረው የስራ እድል ኢንክሉሲቭ ነው ወይ ስንል ሴቶች 50% መሆን መቻል አለበት ነው። ከሚፈጠረው የስራ እድል ውስጥ 50% ሴቶች መውሰድ መቻል አለባቸው ነው። ወይም እቅዱ 9635 ነው። በ6 ወር ውስጥ የደረስነው 6930 ለሚሆኑ እህቶቻችን ከስራ ጋር ማገናኘት ችለናል።
ወጣቶች 80% ነው ከተመዘገበው 80% ወጣቶች የስራ ዕድል መፈጠር መቻል አለበት ነው። ወይም ደግሞ በቁጥር ስናስቀምጠው 14453 ነው። አሁን የደረስንበት 72% ወይም 8558 ከተፈጠረው የስራ ዕድል መፍጠር ተችሏል ማለት ነው። አካል ጉዳተኛ እንደዚሁ በተመሳሳይ ወደ 32% በ6 ወሩ፣ የዩኒቨርሲቲ ምሩቃን ወደ 23%፣ ስደት ተመላሽ እህቶቻችን ወደ 46%፣ እንደዚሁ በተመሳሳይ ቴክኒክና ሙያ ምሩቃን፣ የዩኒቨርሲቲ ምሩቃን እነኚህም አሉ። ቴክኒክና አሁን የሀገር ውስጥ ተመላሽ ወይም ደግሞ ከስደት የሚመለሱ የሀገር ውስጥ ተመላሽ ተፈናቃዮች ዜጎች አሉ። ለነሱም እንደዚሁ ከ100% በላይ 25 ባቀደን ወደ 34 አካባቢ የስራ ዕድል ፈጥረናል ማለት ነው። ዲዲአር አለ። ከፒስ ኤንድ ሴኩሪቲ አኳያ ወደ ሰላም የመጡ ወንድሞቻችን እነሱን ከስራ ጋር የማገናኘት ጉዳይ እቅዳችን 16 ነው። ወደ 68.75% የሚሆነው ከስራ ጋር ማገናኘት ይችላል። ስለዚህ የሚፈጠር የስራ ዕድል አካታች ነው ወይ ስንል ሴቶችን፣ አካል ጉዳተኞችን፣ ወጣቶችን፣ የዩኒቨርሲቲ ምሩቃኖችን፣ የቴክኒክና ሙያ ምሩቃኖችን፣ የአረብ ተበላሽ እህት ወንድሞችን እንደዚሁ ከፒስ ኤንድ ሴኩሪቲ ጋር ተያይዞ ወደ ሰላም የመጡትን እነሱን ያካተተ ነው ማለት ነው።